ላይሰንስ አለ ወይ ፍቃድ አለ ወይ ህጋዊ ነው ወይ ያው ከዚህ በፊት ምን በዚህ ጉዳይ ላይ ምን ሰርተሃል ሲባል 3 ጊዜ በተለያየ ትልልቅ ቦታ ኦርቶዶክሳዊነት ሞት የሚያመጣ የሚያስከትል ከሆነ የተዋህዶ ልጅ መሆን በየቦታው የሚያስገድል ከሆነ እነ ሰራዊት ፍቅሬ በሚዲያ መግለጫ መስጠታቸው ትልቅ ስህተት ነው ተባለ። እፎይ እንኳን እኔ ለምን ይናገራቸዋል ብሎ የሚናገር ልጅ ነበር። አሁን መጥቶ እንዲህ አንጀቴን ሊያረሰኝ እኮ ምርመራ ውስጥ ያለሁበት ብያለሁ። አባል ነኝ ብያለሁ። ዳዕዋ ሲባል ከአላህ መንገድ ወደ አላህ መንገድ ለመጥራት የምትጣራበት መንገድ ከአላህ አያጋጭህ እንጂ የትኛውንም መንገድ ትጠቀማለህ። ሰላም ጤና ይስጥልኝ። በድጋሚ ተመልሼ መጣሁኝ። በተለይ ደግሞ በወቅታዊ ነገሮቻችን ከፊንቴክ ጋር በተገናኘ የነበረውን ጉዳይ የምናነሳ ነው የሚሆነው። ጠበቆች ሀሳብ አንስተዋል፣ የምንመለከተው ነው የሚሆነው። አባታችን አቡነ አብርሃም ዛሬም የተናገሩት አዲስ ነገር አግኝቻለሁኝ። እሱን እናስቀድምና ቀስ እያልን እናሳድገዋለን። ታስታውሳላችሁ በዚህ ሳምንት ስናነሳት የነበረችዋ ሴት ኢንተርቪው አድርጋ ነበር። ታዲያ ኢንተርቪው ካደረጋት ሰዎች መካከል ላይ አንዱ ሰው አስገድደው ወደ እስልምና እንደመለሷት በራሷ አንደበት ተናግሯል። እንሰማዋለን። እስከ ፍጻሜ ድረስ ተከታተሉ። ለብዙዎችም እንዲደርስ ያድርጉ። ላይክ ማድረጋችሁን አትርሱ። አዲስ ከሆናችሁ ግን ሰብስክራይብ አድርጉት። ኦርቶዶክሳዊነት ሞት የሚያመጣ የሚያስከትል ከሆነ የተዋህዶ ልጅ መሆን በየቦታው የሚያስገድል ከሆነ ይቅርብኝ ይሄ እምነት ብሎ ሃይማኖት እየመረጠ እንዲሄድ ሃይማኖቱን እንዲያጣ በስውር ይፋዊ ባልሆነ እኔ ነኝ ይሄንን እምነት ካልተከተልክ እገልሃለሁ ያልተባለለት ምን ይሆን ምስጢሩ? እንደሱ ከሆነ ገዳዮቻችን ተሳስተዋል። እንደሱ ከሆነ ፈታኞቻችን ተሳስተዋል። እኛም የሕፃኑ የቅዱስ ቂርቆስ ልጆች ስለሆነ እኛም የእናታችን የቅድስት ኢየሉጣ ልጆች ስለሆነ ኦርቶዶክሳውያን በሙሉ የትፍርሂም እናቶ አትፍሪ ነው። ዛሬም የተዋህዶ ልጆች አትፍሩ ትላለች ቅድስት ቤተክርስቲያን። አንዱ አንዱን እያጽናና መከራውን በደስታ በመቀበል በመቋቋም ወደ እግዚአብሔር በመጮህ ለእግዚአብሔር የሚሳነው ነገር ስለሌለ እግዚአብሔርን በመጠየቅ ፈተናውን እንዲያሳልፈው በሃይማኖት በመጽናት እንድንኖር እንገደዳለን። አንዳንድ ጊዜ ቅድም ብያችኋለሁ፣ ሞትን በስደት ሞትን በከተማ ወይም በገጠር ሞትን በደጋ ወይም በቆላ ሆኖ ማምለጥ አይቻልም። የዚህ ሳምንት መርዷችን አስተማሪ ነው። የዚህ ሳምንት መርዶው ከዕለት ወደ ዕለት ነው። የምስራችን የምንሰማበት ናፍቆናል። ሰላም የሚሰፍንበት ናፍቆናል። ጦርነት፣ ዋይታ፣ ስደት፣ ሞት በቃ የሚባልበት ናፍቆናል። ለናፍቆታችን ደግሞ እርካታ እናገኝ ዘንድ ወደ እግዚአብሔር መጸለይ ግድ ነው። ሰሞኑን ሕይወታቸው ያለፈ የቆሰሉ አደጋ የደረሰባቸው ገዳም ላይ የተቀመጡ ሰዎች አይደሉ? ከራሳቸው አልፎ ተርፎ ስለ ዓለም የሚጸልዩ፣ ስለ ኃጢአተኞች የሚጸልዩ፣ ስለ ወገን የሚጸልዩ፣ ስለ በሽተኞች የሚጸልዩ፣ ለበሽተኛው ፈውስን እግዚአብሔር እንዲሰጥ ዝናመ ምሕረቱን እንዲሰጥ ምድሪቱ የተዘራባትን ዘር አብቅላ አፍርታ ለሰው ልጆች ምግብ እንድታፈራ እንድትሰጥ ስለ ሁሉም ነገር ስለ ወንዞችም ስለ ማንኛውም ነገር የሚጸልዩ ያውም እናቶቻችን በሰማነው እነሱ ናቸው ያረፉት። ለአባታችንና አቡነ አብርሃም እግዚአብሔር አምላካችን ረጅም ዕድሜ ከጤና ጋር ይስጥልን። ከዚህ በላይ ጠንከር ያሉ መልእክቶች ቢተላለፉ መልካም ነበር። አሁንም ቢሆን መልእክት ምክንያት መደርደር ላይ ነው ያለ ነው። ብዙም አያስደስትም፣ ያሳዝናል።
እስቲ ወደ ሀያት ልምጣ። የሀያት ጉዳይ ከዚህ በፊት ስንከታተለው ነበር። ይህች ልጅ አስገድዘዋት ወይ በቤተሰቧ ወይ በሆነ ምክንያት አስገድዘዋት ነው የተመለሰችው እንጂ ሀያት በእርግጥም ኦርቶዶክስ ነች ብለን ተናግረን ነበር። የፈራቸው ነገርም አለ ብለን ነገረን ነበር። ታዲያ ሄዶ ኢንተርቪው ያደረጋት ፏድ የተባለው ሰው እንዲህ ብሏል። ዳዕዋ ሲባል ከአላህ መንገድ ወደ አላህ መንገድ ለመጥራት የምትጣራበት መንገድ ከአላህ አያጋጭህ እንጂ የትኛውንም መንገድ ትጠቀማለህ። የትኛውንም፣ ምክንያቱም ዓላማው ነፍስ ማትረፍ ስለሆነ ግልጽ ነው። ጉልበተኛውን ጡንቻው ጡንቻ ያለው በጡንቻኛ መንገድ ታወራዋለህ። በጣም በቃ ለስላሳ የሆነውን ሰው ማለት ነው። ለምን ሰለም ማንን አንቀው አይበቃህም እንዴ ያ ዑመር ያሉትን ኮን አይደል? አይበቃህም በቃ እስከ መቼ ድረስ ነው አላህን የምታመፀው? ተመለስ ብለው እኮ አንቀው ይዘውታል እኮ አይደል እንዴ? ሁሉንም ዳዕዋ ስታረግ ሁሉም እንትን አለው። ለዚህ ልጅ ማድረስ የሚገባን የመጀመሪያ ሪሳላ የቱ ነው፣ ቀጣይ የትኛው ነው፣ ከዛስ በኋላ የትኛው ነው የሚለው ነገር ግድ ያስፈልገናል። ይሄንን በጣም በሰፊው ማየት ያስፈልጋል ብዬ አስባለሁ። ኢትዮጵያ ውስጥ አብዛኛው እስልምና ከቤተሰብ ነው የምትወርሰው። አንብበህ ምናምን የሚመጣ አይደለም። ገብቷል? ከቤተሰብ ስለመጣ በቃ ከቤተሰብ ውጭ መሆን ስለማይችል እስልምና ውስጥ የቆዩ ብዙ ሰዎች ግን ጎን ለጎን እስልምናን የሚያስተች ራሳቸውንም ከአላህ የሚያጣላ ብዙ ተግባሮችን እንትኖችን ክፍለ ሀገር ላይ አንድ ቦታ ላይ አንድ ሼክ የምታውቁት ሼክ ነው፣ ትልቅ ሼክ ነው፣ ሲናገር የሆነ ሩቅ ቦታ ሄደን ገጠር ላይ ምግብ ቀርቦ እንግዳ ሰው መጣል። ሰው ሲመጣ ኧረ ኑ ብሉ ተባሉ። ኧረ አልበላም ምናምን። ኧረ ግድ የለውም ምግብ ቀርቦ እንዴት አልበላም ይላሉ እርሱ። ኧረ አይሆንም፣ ኧረ ተውኑ በአላህ ብሉ ሲባሉ ኧረ አልበላም አሉ። እንደው በረሱል ሲባሉ ወይ የእሳቸው ስም ከተነሳማ ብለው ቀረቡ አሉ። መጀመሪያ ግን የማን ነበር የተነሳው? ያ አላህ ነው። በአላህ ብሉ ተብሎ ማለት አሁን አንዳንድ ማህበር ወላሂ አሁን ሰው እኮ ዳዕዋው ያለው እኮ ይብሮ ከተማ ላይ ነው። ክፍለ ሀገር ብትሄድ እኮ አላህና መልእክተኛውን እኮ ምንና ምን ናቸው ተብሎ ቢጠየቁ እኮ ተገቢ መልስ የማይሰጥ ሙስሊም ነው እኮ ብዙ ያለው ክፍለ ሀገር ላይ እኮ። እንግዲህ አንዳንዱን በጉልበት በጸባይ ያለውን ደግሞ በጸባይ አቅም ያለው ጠንጠር ያለ ከሆነ ደግሞ እሱንም በጉልበት እንሄድበታለን ብለው ነው ያስመለሷት። እሱ ብቻ አይደለም፣ ብዙን ጊዜ ክርስትና ላይ የሚያሾፉት እናንተ እኮ ከቤተሰብ የወረሳችሁትን ያዛችሁት የሚሉ ሰዎች ተመልሰው ራሳቸው ይኸው ከቤተሰብ የያዙት በአላህ ብላ ሲባል አልበላም የሚል ሰው በረሱል ሲባል ግን ቶሎ ብሎ ይበላል። ስለዚህ ከአላህ ይልቅ መሐመድ ከብሮባቸዋል እያሉ ያሉት እንደኛ ናቸው። እንግዲህ እኛን ኦርቶዶክሶችን ለመተቸት የሚሞክሩት ያሳዝናል። እስቲ እግረኛውን ሚዲያ ወደ ዳሰሳው ነገር እንግባና ይህን ተከትሎ ምንድነው እየመጣ ያለው የሚለውን ነገር እንዳስሰዋለን። ይህንን ማስታወቂያ የዚህ አምባሳደርነቱ ነገር ሲጠይቀኝ ድርጅቱ አዲስ ቢሮ እየከፈተ ነው። በከፍተኛ ድምቀትና ደረጃ እንትን ላይ ቦሌ ላይ ቢሮ እየከፈተ ነው። እዛ ነው እንደውም የተገናኘ ነው። እዛ ቢሮ ላይ በእንግድነት ተገኝተን ነው በዛው ከልጁ ጋር ተዋውቀን እንደዚህ ብትሆን የሚልና ምንድን ነው የምትሰራው? ይሄ ላይሰንስ አለ ወይ? ፍቃድ አለ ወይ? ህጋዊ ነው ወይ? አዎ። ከዚህ በፊት በዚህ ጉዳይ ላይ ምን ሰርተሃል ሲባል 3 ጊዜ በተለያየ ትልልቅ ቦታ ዝም ብሎ ሰፈር ውስጥና መንደር ውስጥ አይደለም፣ ቢሮ ውስጥም አይደለም። ኦሮሚያ ባህል ማዕከል ስቴዲየም ጋር ያለው ስካይላይት ሆቴል እና ወዳጅነት ፓርክ ላይ በከፍተኛ ድምቀት መኪና አስረክቧል። መኪና ያስረከበ ካሚንግሱንም መኪና ላይ ያስመጣ ነው ተብሎ እኮ ማስታወቂያ ይተዋወቃል። እንኳን ያስረከበ ድርጅት በህይወት ያለ ድርጅት ቢሮ ተከፍቶ ከፍተኛ ስራ እየሰራ ነው። ከዛ እንደዚህ ነው አለ። ኦኬ፣ በህጋዊ መንገድ ማስታወቂያ እንግዲህ ላለፈው 30 ምናምን ዓመት ስንሰራ ነው የኖርነው። ያንን የተከተለ ውል ተፈራርመን ነው ይሰራል እና ይሄ ምንም እንዴት ጥንቃቄ ጎደለው ምናምን የሚያስብል ነገር አይደለም። አለ ውሉ አለ እና የማስታወቂያ ጎደለው የሚያስብል አይደለም ነው ማለት። እሺ ማክሲመም ጥንቃቄ አድርጌያለሁ ብለኸኛል። የማክሲመም ጥንቃቄን ውጤት ግን አይደለም ያየነው። መጨረሻ ላይ እስር ነው ይዞብህ የመጣው። ለምን ያን ጥንቃቄ አላወጣህም? እሱ ምን መሰለህ አውጣን እንኳን አሳየን እኮ ከኛ ጋር የተዋዋልነው ነገር የለንም። ከተመዝጋቢዎቹ ጋር አግሪመንት አናቃቸውም። ባይንም እኔ አላቃቸውም። ተመዝጋቢ ለመናገር አይቻቸውም፣ አላቃ እንተዋወቅም። ምክንያቱም ገንዘባቸው ሌለው ውል ፈርመው ተፈራርመው ገንዘብ የከፈሉት ለፊንቴክ ነው። እኛ የፊንቴክን ማስታወቂያ መስራት ነው። ለዚህ እኮ ነው ግራ ይገባል። እና እንዴት ሊሆን ይችላል? ዶክተር ወረብ ጋር ለማስታወቂያውን በቴሌቪዥን ነው ይሄው እሱማ ካለበት ተብሎ እንዲታመን በአንተ መልክ ማስታወቂያ ሰራ ነው። ደግሞ በቀደመው ጊዜ ማስታወቂያው ጣራ ላይ መውቀጥ ያን ያህል ግነት እንደሄደው ሁሉ በዚህኛው ደግሞ የዚህ ዘመን ግነት የስንት ሚሊዮን ብርን መኪና በ900 ሺህ ብር ይሸጣል አሉ
እሱ ምን መሰለህ ይሄ ፍሪ ማርኬት ነው። ሰውየው በ9 ብር እሸጣለሁ ሊል ይችላል። በ9 ብር ግን እሸጣለሁ ወይ ነው? አዎ በ950 ሺህ ብር እሸጡ 3 ዙር የተረከቡ ሰዎች አሉ። መኪና የተረከቡ ሰዎች አሉ። ይሄ እዚህ ላይ እንደሚወራው ለዘመድ ነው የሰጡት ለእንትን ነው ለምናምን አኒሜሽን ነው ምናምን የሚለውን ተረተረቶ ግን እነዚህ ሰዎች በትክክል መኪና የተረከቡ ሰዎች አሉ። ኦኬ ሶ በ950 ሺህ ብር ነው የምሰጠው። 950 ሺህ ብሩን ደግሞ በ5 ዓመት እቀበላቸዋለሁ። ይሄ ካለ የራሱ እንትን ነው። ፕላስ የነገረ ነገር አለ ጠይቀነዋል። ይሄ ነገር እንዴት ነው? ማንንም ሰው ያጓጓል። ኢትዮጵያ ውስጥ ባለ አቅም ሁላችንም እንደዚህ አይነት ነገር እንደውኛም ቢኖረን የሚል ምክንያቱም ኢትዮጵያ ውስጥ አርቲስት ጉሮሮ ቢታመም ምንም ጋራንቲ የሌለው ፍጡር ቢኖር አርቲስት ነው ኢትዮጵያ ውስጥ። ስለዚህ እኛም እንደው አንድ ሁለት ገዝተን እንደው ምንድነው ስሙ ራይድ እንኳን ብናስነዳ የሚል እንትን ይገባባል ሐሳብ ታስባለህ ውስጥ ወጥቷል። እንደው ለእንትን ጊዜ ይሆናል በሚል ማለት ነው። ሶ ምንድነው ይሄ ነገር በጣም ፌር ነው ዋጋ እንደዚህ ነው። እኔ ገበያ አይደለም ሰራው ፕሮጀክት ነው የምሰራው ነው ያለው ፕሮጀክት ነው የምሰራው እና 20 ሺህ መኪና ነው ማስመጣት እንትን ያልኩት ዲዛይን ያደረኩት ተለጥፏል እኮ የጋዜጣው በየምኑ ንግግር ሁሉ እሱ ነበረ ትልልቅ ሰዎች። ይሄ ነው ጉዳይ። ግን ለማስታወቂያ የሚሆን ወደ 3000 የሚሆን መኪና የማስታወቂያ ያለኝ በማስታወቂያ ፕራይስ የተሰጠኝ ፍሪ ሳይሆን በማስታወቂያ ዋጋ ማለት ነው። ልክ ያውን ኮካኮላ ቢራ ምናምን ሲከፈት እንዲሁ በነጻ ጠጡ እንደሚባለው አይነት ማለት ነው። እንደሱ ታውን ደግሞ የተወሰነ ነገር ከፍላችሁ ነው። ይሄ የሱ ቢዝነስ እንትን ነው። ይሄንን መንገር አይገባውም ለኛ ምክንያቱም የሱ ቢዝነስ ሰክሬት ነው። ከዛ ይሄንን አርጋል አወርጋለሁ ህጋዊ ነህ? አዎ ህጋዊ ነኝ በትክክል። ከዛ በኋላ ይሄንን እኮ ማንም ሰው እኛ እኮ ማስታወቂያ መስራት አይደለም። አሁን እዚህ ጋር እንድትረዳው የሚገባ ነገር ተክሌም የኛ ማስታወቂያ መስራት አይደለም እኮ ገንዘቡን ይዞ ሁሉ እኮ ሰው ሄዶ የሰጠው እኮ ይሄንን አምኖ እኮ ነው። እኔን አምኖ አይደለም። ገብቷል? እኔን ማመን አይደለም። ጉዳዩ ያሳምናል፣ ያጓጓል። ስራው ደግሞ እየተሰራ ነው። ይሄንን ነው እኛ ልናይ የምንችለው። ነገ ምን ሊሆን ይችላል፣ ነገ እንዴት ሊሆን ይችላል፣ እንደዚህ ነው ብለን ይሄንን ልንፈትሽና ልንመረምር የምንችልበት አንደኛ አቅምም የለንም። ሌላ እንትን የሆነ አቅም ይፈልጋል። ነገ እንዲህ ነው የሰው የሚያስበው ልትል የምትችልበት። በነሽ ላይ ኃላፊነት መውሰድ በጣም ትልቅነት ነው። አላቅም ሰራዊት ፍቅሬ ኃላፊነቱን እየተወጣ ነው ብዬ አላሰብኩኝም በዚህ ንግግሩ ላይ። ለምን ከተባለ ለምሳሌ እንደ ጸጋዬ ክፍሉ የሪል ስቴት ማስታወቂያ በዩቲዩብ ላይ ተለቆ ህጋዊነታቸውን አረጋግጬ ዶክመንቱ ተሟልቶ ማስታወቂያ ቪዲዮም ተልኮልኝ ማስታወቂያውን ቪዲዮ አየር ላይ አውየው የኔ ተመልካቾች እኔ በዚህ ቻናል ላይ ተለቀቀው መንፈሳዊ ነገር ማሳለፍበት ስለሆነ በዚህ ቻናል ላይ ተለቀቀው የታመነ ቢሆን ነው ብለው የኔ ማስታወቂያ አይተው ሰዎች ደውለው ስልክ ደውለው ቡክ አድርገው የተወሰነ ቀብድ ከፍለው መጨረሻ ላይ ያ ቀብድ ቢበላባቸው ተጠያቂው እኔም ጭምር ነው የምሆነው። ለምን ቢባል የሐሰተኛ ማስታወቂያ ትክክለኛ አስመስዬ አቀርባለሁ። እኔ ትክክለኛ ነው ብዬ አስቤ ነበር። የላከልኝ ሰው ግን ሆን ብሎ የተሟላ ፋይል አስመስሎ ነገር ግን የማጭበርበር ስራውን ግን ቢሰራ ተጠያቂው እኔም ጭምር ነው የምሆነው። ምክንያቱም ሰዎች በእኔ ቻናል ላይ በመተላለፉ ምክንያት አይተው ብቻ አልቀረም፣ ደወሉ፣ ተነጋገሩ። ስለዚህ የሆነ ሪስፖንሲቢሊቲ እኔ ጋር አለ። እኔ ባላሳያቸው ኖሮ እኔ ማስታወቂያ ባልሰራ ኖሮ የኔ ተመልካቾች ሄደው ይሄን ነገር አያደርጉትም ነበር፣ አይገዝቱም ነበር። የሆነ ሆኖ እስቲ እንደምገርኛው ሚዲያ በረም መጠየቅ ይችል ነበር። ለምን እንዳላረጋ አላውቅም። ለማንኛውም ዛሀበሻ ሚዲያ የዘገበውን ደግሞ ላሳያቸው እዚህ ጋር ተገናኘ። ለሰራዊት ፍቅሬ በሚዲያ መግለጫ መስጠታቸው ትልቅ ስህተት ነው ተባለ። ከፊንቴክ ማጭበርበር ጋር በተያያዘ ተጠርጥረው ታስረው በዋስ የተለቀቁት እነ ሰራዊት ፍቅሬ ጉዳያቸውን ከእስር ቤት ውጭ ሆነው እየተከታተሉ መሆኑ ይታወቃል። ይህን ተከትሎ ከሰሞኑ ክሳቸውን በተመለከተ መግለጫ ሰጥተዋል። መግለጫ መስጠታቸውን ተከትሎ ደግሞ የፊንቴክ ተበዳዮች በተለያዩ መንገድ ተቃውሟቸውን እየገለጹ ይገኛሉ። ለመሆኑ እነ ሰራዊት ፍቅሬ በፍርድ ቤት የተያዘን ጉዳይ በሚዲያ ላይ ወጥተው ማብራሪያ መስጠት ይችላሉ ወይ? ይህም በተመለከተ የህግ ባለሙያዎችን ከአዲስ አበባ አነጋግረን ነበረ። ያነጋገርናቸው የህግ ባለሙያዎች እንደሚሉት በዚህ ጉዳይ ላይ የኢትዮጵያ ህግ ከዓለም አቀፍ የህግ መርሆች ጋር ተመሳሳይ የሆነ አቋም እንዳለው ገልጸዋል። የህጉ መሰረታዊ ዓላማ የግለሰብ መብት ማስጠበቅና የፍርድ ቤቶች ነጻነት ማረጋገጥ ነው። ጉዳዩን በሚመለከት የኢትዮጵያ ህግጋት የሚከተለውን ይደነጋሉ ሲሉ ገልጸውልናል። አንደኛው በኢትዮጵያ ህገ መንግስት መሰረት ንጹህ ሆኖ የመገመት መብት ነው። በኢፌዴሪ ህገ መንግስት አንቀጽ 20 ንዑስ አንቀጽ 3 ላይ በግልጽ እንደሰፈረው ማንኛውም የተከሰሰ ሰው ጥፋተኝነቱ በህግ መሰረት በፍርድ ቤት እስከሚረጋገጥ ድረስ
ንጹህ ሆኖ የመቆጠር መብት አለው። በተጨማሪም ህገ መንግስቱ በአንቀጽ 29 ሐሳብ በነጻነት የመግለጽ መብትንም ያረጋግጣል። በመሆኑም አንድ ተከሳሽ ይህንን መብቱን ተጠቅሞ ለቀረበብኝ ክስ ንጹህ ነኝ ብሎ መናገሩ የዚህ መብት አካል ስለሆነ በህግ ላያስጠይቅ ይችላል። እንደ ህግ ባለሙያዎቹ ማብራሪያ ከሆነ በወንጀል ህጉ መሰረት በፍርድ ቤቶች ስራ ጣልቃ አለመግባት የሚለው ሊሰመርበት ይገባል። በ2004 ዓ.ም በወጣው የኢትዮጵያ የወንጀል ህግ የፍርድ ቤቶችን ነጻነትና የፍትህ አሰጣጥ ሂደትን መጠበቅ ላይ ጥብቅ ክልከላዎች አሉ። ጉዳዩ በፍርድ ቤት የታየና በክርክር ላይ ሂደት እያለ ተከሳሹ በሚዲያ ላይ ወጥቶ የክሱን ዝርዝር በመተንተን ህዝባዊ ጫና ለመፍጠር ከሞከረ፣ ምስክሮችን ካሸማቀቀ ወይም ማስረጃዎችን በሚዲያ ለማቅረብ ከሞከረ የፍትህ ሂደቱን እንዳስተጓጎለ ተቆጥሮ በወንጀል ይጠየቃል። እዚህ ጋር የፍርድ ቤትን ክብር መንካት የሚለውም ሊነሳ ይችላል። ተከሳሾቹ የሚሰጡት መግለጫ ውስጥ የዳኞችን ገለልተኝነት ጥያቄ ውስጥ የሚከት፣ ፍርድ ቤቱን የሚያንኳስስ ወይም አቅጣጫ ለማስያዝ የሚሞክር ሐሳብ ከተንጸባረቀ የፍርድ ቤትን ክብር በመንካት ወንጀል ሊከሰስ ይችላል። የህግ ባለሙያዎቹ እንደሚሉት በኢትዮጵያ የመገናኛ ብዙሃን አዋጅ መሰረት ቢሆን የፍርድ ቤትን ነጻነት ሊጋፋ የሚችል ጉዳይ ሚዲያዎች ማስተናገድ አይፈቀድላቸውም። አንድ ሚዲያ በፍርድ ቤት የተያዘን ጉዳይ የራሱን የሚዲያ ችሎት በመክፈት የተከሳሹን ማስረጃዎች ቢመረምርና ቢያስተላልፍ ተጠያቂነት አለበት። በኢትዮጵያ ህግ አንድ ግለሰብ ክስ ከቀረበበት በኋላ በሚዲያም ሆነ በማህበራዊ ትስስር ገጾች በተከሰስኩበት ጉዳይ ንጹህ ነኝ፣ እውነቱ በፍርድ ቤት ይረጋገጣል የሚል አጠቃላይ መግለጫ መስጠቱ መብቱ ነው። ነገር ግን ከዚህ ባለፈ የክሱን ዝርዝር መተንተን፣ ማስረጃ ማቅረብ እንዲሁም በአቃቤ ህግ፣ በምስክሮች ወይም በዳኞች ላይ ተጽዕኖ ሊፈጥር የሚችል ሰፋ ያለ ማብራሪያ መስጠት የፍርድ ሂደትን በማስተጓጎል ወንጀል ያስቀጣል ብለዋል። እንግዲህ ይህ ቃለ መጠየቅ ሌላም መዘዞች ይዞ ሊመጣ እንደሚችል አላውቅም። በነገራችን ላይ እነዚያን ነገሮች ሲሆኑ በተለይ ደግሞ በህግ ጥላ ስር የነበሩ ሰዎች ደግሞ ጉዳያቸው ያለቀ ሰዎች የግል ጠበቃ ኖሯቸውን ለምን እንደማይነጋገሩ አላውቅም። ቢችሉ እነዚያን ነገሮች ከመፈጠራቸው በፊት ወይ ደግሞ ወደ ኢንተርቪው ከመጣቸው በፊት ጠበቃቸውን እንዲህ አይነት ዝግጅት ላይ ልገኝ ነው፣ እንደዚህ አይነት ሀሳቦች ሊነሱ ይችላሉ፣ በዚህ ጉዳይ ላይ ልንወያይ ነው፣ ይሄ ነገር ከክስ አንጻር ምን ሊያመጣብኝ ይችላል፣ ምን ሊያስከትል ይችላል የሚለውን ነገር የተወሰነ መጠን ቢዳሰስ መልካም ነው ብዬ አስባለሁ። ይሄ የኔ ሀሳብ ነው። ምክንያቱም ተጨማሪ ሪስክ አምጥቶ ጉዳት እንዳያስከትል ያልሆነ ኬዝ እንዳይፈጠር ማለት ነው። ከዚህ ጋር ተገናኘ አቤል አቡናም ሀሳብ አንስቷል። ምርመራ ውስጥ ያለሁበት ብያለሁ፣ አባል ነኝ ብያለሁ። ስለዚህ እኔ ነኝ ለሰው መንገር ያለብኝ እንጂ መቼ እንደሚያዙ መቼ እንትን እንደሚሉ አውቀዋል። ፊንቴክ ኢንቨስትመንት መኪና የማስመጠጥ ፈቃድ የለውም ዋይዋ ነው እንጂ ከጀርባ መኪኖች ኖረው አይደል። እንዴት አይነት ማጨበርበር! እንዴት ስም ሲነግዱ የኖሩ ናቸው። ህብረተሰቡን ሲያስለቅሱ፣ ደም ሲያስመጥጡ፣ ላብ የሰው ላብ ነጭ ላብ ያዘርፉ ይኖሩ ናቸው። ብሩ በቢሊየን ወደ 2 ቢሊየን ብር የሚጠጋ ሰው ብር ያጭበረበሩ ሰዎች ተባብረው ይሄንን ህዝብ ያጠቡ ሰዎች፣ ህዝቡ መኪናውን ሽጦ ባዶ ያስቀሩ ሰዎች ስለ 1.9 ቢሊዮን ብር ጉዳይ ነው የምናወራው። በቂ ግለሰቦች ማለት አርቲስቶች ተበልቷል ወይም ተመዝብሯል። በዚህ ጉዳይ ላይ የተሰበሰበው ብሩ የት እንደገባ አይታወቅም። ምንም አይነት ማስረጃ የላቸውም። በእርግጠኝነት ነው የምነግራችሁ። በዚህ ጉዳይ ላይ እኔ በግሌ ፌደራል ፖሊስ በተመሰለ ጥቆማ የምሰጥ ይሆናል። ሞራላቸውን ሸጠው ይበቃል። በመጨረሻ አካባቢ ላይ ሰለሞን ቦጋለ የሚያየው ቪዲዮ ከአይምሮ በላይ ሆኖበት ንግግሩም ከብዶት አይበቃ ሲል ነው እዚህ ቪዲዮ ላይ ተመለከታችሁት። እንደሚታወቀው ከሰሞኑን እግረኛው ሚዲያ ዩቲዩብ ላይ እነዚህ ምንወዳቸው የተለያዩ ስራዎችን ያበረከቱ አርቲስቶች ከፊንቴክ ጋር በተያያዘ በተከሰሱት ክስ በታሰሩበት እስርና በዋስትና በተለቀቁበት ጉዳይ ላይ ስለነሱ የተነገረውን ነገር ለማጥራት ሚዲያው ላይ ቀርበው የራሳቸውን አስተያየት ሲሰጡ ነበር። በእነሱ ጉዳይ ላይ የተናገሩ ሰዎችና የተባሉትን ነገር በቪዲዮ ሲሰሙ የሚሰሙትን ነገር መቆጣጠር ሲከብዳቸው ፌሻል ኤክስፕሬሽናቸው ሲቀየር ያስታውቃል። ከነዚህ ሁሉ መካከል ደግሞ ፍለፊት ስሜቱን በመግለጽ የምናቀው አርቲስት ሰለሞን ቦጋለ የተለያዩ ፌሻል ኤክስፕሬሽኖችን ከማሳየት ባለፈ መጨረሻ ላይ ደግሞ ጉዳዩ ከአይምሮ በላይ ሲሆንበት አይበቃም ወይ
የሚልን ነገር ሲናገር ሰማው። ይህ አርቲስት የተለያዩ ቃለ መጠይቆች በሚደረግበት ሰዓት ላይ ስለ ቤተሰቡም ሆነ ስለ አንዳንድ ሴንሲቲቭ ስለሆነ ጉዳይ ሲሰማ እንባውን መቆጣጠር የማይችል ስስ ልብ ያለው እንደሆነ ያስታውቃል። ከዚህ ጋር ተያይዞም ደግሞ አንድሬ በልቤ ተወልዷል፣ የልብ ህሙማን ታካሚዎችን ልረዳ ፈልጋለሁ፣ ለዛም ሆስፒታል መገነባበት ገንዘብ ይሰጠኝ ብሎ እስከ ሰሜን አሜሪካ ድረስ ተጉዞ ገንዘብ እንዳሰባሰበ ይታወቃል። እና የተወደድክ አርቲስት ሰለሞን ቦጋለ አንተንም ሆነ አንተ ጋር ያሉት ሌሎች አርቲስቶች የተከሰሳችሁበት ጉዳይን በተመለከተ ፍርድ ቤት ነፃ ባላወጣችሁ ጉዳይ ነፃ ላወጣችሁ እንዲሁም ደግሞ ፍርድ ቤት ወንጀለኛ ናችሁ ብሎ ባልበየነው ጉዳይ ላይ ወንጀለኛ ላደርጋችሁ አይደለም በዚህ ቪዲዮ የመጣሁትኝ። ከዚህ በፊትም እናንተን በተመለከተ የህግ ክትትል እንዲደረግባችሁ የተለያየ ድጋፍና አስተዋጽኦ ያደረጉ እናውንታ በርሲታን ጨምሮ ነወገን አበበን ነተስፋዬንም ነሌዊን ጨምሮ የተናገሩትን ነገር ሁሉ እንድትረሳው ነው ዛሬ ይህንን ቪዲዮ የምሰራው። እነሱ የተናገሩትን እርሳው። እነሱ ያወሩትን ጉዳይ ዲፌንድ ለማድረግ አትሞክር። ነገርን በነገር ነው የምታጠራው። መቼም አንድ የቆሸሸ ውሃ ውስጥ የወደቀና ልብሱ የቆሸሸ ሰው ሌላ ንጹህ ውሃ ፈልጎ ልብሱን አጥቦ ያጸዳል እንጂ እዛው ቆሻሻ ውሃ ውስጥ ልንጻ ብሎ አይታገልም። ስለዚህ ስለተከሰስክበት ጉዳይ ህግ ንጹህ ከሆንክ ንጹህነትን አረጋግጦ ነፃ ያወጣሃል። ተጠያቂም ከሆንክ ደግሞ በዛ ነገር መጠየቅህ አይቀርም። እሱን አረጋጋውና በዛ ስስ ልብክ ምክንያት ልቡን የከፈተልህ የኢትዮጵያን ህዝብ እስከ ሰሜን አሜሪካ ድረስ ሄደ የልብ ህሙማን የሚታከሙበት ሆስፒታል ልገነባ ነው ብለህ የሰበሰብከው ገንዘብ አለ አይደል? እሱን ገንዘብ ሆስፒታል ገንባበት። እነዚህ የሚናገሩክ ሰዎች ይናገሩክ፣ ችግር የለውም። እውነተኛ ኮንክ ንጹህ ኮንክ ራሱ እግዚአብሔር ጊዜውን ጠብቆ ዮሴፍን ከእስር ቤት ንጹህ እንደሆነ አስመስክሮ ወደ ንጉሱ ወደ ፈርዖን ያቻኮለና ነፃ ያወጣው አምላክ አንተንም ነፃ ያወጣሃል። ግን አሁን ትኩረትህን ሁሉ የተከሰስክበት ክስና ቪዲዮ የሰሩብክ ሰዎች ላይ በማድረግ አንተም እረዳቸዋለሁ እንዳልካቸው የልብ ህሙማን ልብህ እንዳይታመም ሰጋውልህ። ስለዚህ ምን አድርግ መሰለ? እሾህን በሾህ እንዲሉ አበው የተከሰስከው ክስ እንዳለ ሆኖ የሱን ክስ ውሳኔ ለህግ ወደ ጎን ትተህ አንተ ግን የሰበሰብከውን ገንዘብ ሆስፒታል ገንባበት። አሁንም ቢሆን የልብ ህሙማን ሆነው የሚሰቃዩ የተለያየ አልጋ ላይ በህመምና በስቃይ የሚገኙ ከህፃናት እስከ አዛውንት ድረስ ያሉ ብዙ ኢትዮጵያውያን ያንተ ያልከውን ሆስፒታል እንዲገነባ ተስፋ ያደርጋሉ። ስለዚህ ወዳጅ የጠፋን ስም በስራና በድርጊት ነው እንጂ የምትለውጠው እኔ እንዲያደለሁም ብሎ በመታገል ብዙ ለውጥ አይመጣምና እነዚህ የሚከሱን ሰዎች ልብ ህሙማንን እረዳበታለሁ ሆስፒታል ገነባለሁ ብለህ የተናገርከውን ቃልህን በመፈጸም አሳፍራቸው ልልህ ነው ጥሪ የማቀርብልህ። ሌሎቻችሁም ቢሆን በእንደዚህ አይነት ሚዲያ ላይ ቀርቦ ለተባለ ነገር ሁሉ ይሄ እንደዚህ ነው ያ እንደዚህ ነው ማለቱ ገመድ ጉተታችሁን ያጠነክረዋል እንጂ መፍትሄ አይሰጣችሁም። ንጹሃን ከሆናችሁ የንጹሃን አምላክ ነፃ ያውጣችሁ። ደግሞ እንደተባለው በድርጊቱ ላይ ተጠያቂዎች ከሆናችሁና ህግ የሚመሰክርባችሁም ከሆነ ደግሞ እናንተ ማስታወቂያ በመስራታችሁ ምክንያት ቤታቸውን፣ ህይወታቸውን፣ ትዳራቸውን አደጋ ላይ ጥለው ገንዘብ የተበሉ ሰዎች አምላክ ይፋረዳችሁ። ሰላሙ ነው። የሚሆን የሚችለው መስዋዕት እንደዚህ አይነት ነገሮች ናቸው። እውነት ንጹሃን ከሆኑ ነፃ ይወጣሉ፣ ምንም ጥርጥር የለውም። ሮንግሊ ካልተከሰሱ በስተቀር ደግሞም ክስ ካለባቸውና ንጹሃን በእነሱ ምክንያት እንደተበሉ ፍርድ ቤቱ ከደረሰባቸው ደግሞ የሚወስደው እርምጃ ይወስዳል። ለሁሉም ነገር መፋጠኑ ተገቢ ላይሆን ይችላል። ሁሉ ነገር ላይ ድምዳሜ ላይ መድረሱ ተገቢ ላይሆን ይችላል። የሆነው ግን የጊዜ ጉዳይ ነው፣ ጊዜ ይፈታዋል። የእናንተን ሀሳብና አስተያየት ግን አስቀምጡልኝ። እስካሁን ላይክ ካደረጋችሁ ላይክ አድርጉ። ዘመድኩን ጋር እመጣለሁ። እፎይ እንኳን እኔ ለምን ይናገራቸዋል ብሎ የሚናገር ልጅ ነበር። አሁን መጥቶ እንዲህ አንጀቴን ሊያረሰኝ ቪዲዮ ይሰራብኝ ነበር። እፎይ በጥባጭ ክርስቲያንና እስላምን እንዳይስማማ የሚያደርግ ያለ ይጮህብኝ ነበር። መምህር ፋንታውን ዋቂና ጌታቸው ሽፈራው ጋዜጠኛ ጌታቸው ሽፈራው አሁን እስራኤል ሀገር ያለ ነው የሚመስለኝ። በዚህ በዋሃቢ እስላም ላይ የገባቸው ሰዎች እነሱ ናቸው።
በዋሃቢ እስላም ደግሞ በጣም የምንጠላው የምንከሰሰው በቃ እንደ ሰይጣን የምንሳለው ደግሞ እኔ በዋነኝነት አሁን እፎይ በዋነኝነት ሆኗል። እኔ ሁለተኛ ደረጃ ይዣለሁ። ሶስተኛ መምህር ፋንታሁን ዋቄ፣ አራተኛ ጋዜጠኛ ጌታቸው ሽፈራው። እነዚህ አራታችን ነን በዋሃቢ እስላም ሊስት ውስጥ በቃ እንደ ቁጥር አንድ ሰይጣን ተደርገን ምን እኔ እንደውም ትቼዋለሁ። አሁን ሰሞኑን እንደውም ጌታቸው ሽፈራው ይላል፣ መምህር ፋንታሁንም በቃ ብሎ ትቶታል። እንትና አጠቃላይ ጀነራል አድርጎ ስለያዘው በአጠቃላይ ስለያዘው እፎይ በዚህም በዛም አሁን እየመከተን እኔ ትቼዋለሁ። እኔ ተውኩት ለምንድን ነው በቃ ሁለት ፀጉር እስካወጣ ጨውኩበት እኮ። ሲሰድበኝ የነበረው ማነው? የኦርቶዶክሳዊ ነኝ የሚለው ሲያሳድደኝ የነበረው ከኔ ይልቅ አህመዲን ጀበልን አምኖ፣ ከኔ ይልቅ አቡበከርን አምኖ፣ ከኔ ይልቅ ያሲን ኑሩን አምኖ እነሱ በሚሰብኩት እኔ በማር የተለወሰ መርዝ በመቻቻል ነው መኖር ያለብን። ሀገራችን ተከባብረን ነው መኖር፣ እስላም ከክርስቲያኑ እንደዚህ ሆነን ነው መኖር ያለብን። ነብያችን በሀገረ ናግራን ክርስቲያኖቹን ሲያነጋግሩ የቅዳሴ ሰዓት ደረሰባቸው። ዛ ነብያችን መሐመድ ክርስቲያኖቹን ጠሩና በመስጊዱ ኮርነር ጋር ዚጋ ታቦት አቆማችሁ፣ ዚጋ መንበር አስቀምጣችሁ ስዕሉን በዚህ አድርጋችሁ እኛ በዚህኛው መስጊድ እንሰግዳለን፣ እናንተ መስጊዱ ጋር ሆናችሁ ስገዱ አሉ። እስልምና እንደዚህ የሌለ ውሸት ተጣ እዚህ ደግሞ የሚመርጡት ብዙ ቫይራል የሚያወጡላቸው ይሁዳም ምን በቃ ላይክ ካገኙ ሼር ካገኙ ምን ማይመስላቸው ምርጥ ኢትዮጵያውያን ናቸው ለመባል በእስላሙ ዘንድ ለመወደድ የሚጥሩት ኮሜዲያን እሸቱንና ማን ያዟል የሚባላል ማን ያዟል እሸቱ የሚባል መርጠው ታርጌት አድርገው ነው የሚሄዱ። እነሱ ጋር መርጠው የሌለ የሚኮዛ ኦርቶዶክስ እስልምና እንደዚህ ያለ ሰሩት። እነሱ ቦታቸውን ያዙ። እያንዳንዶቻቸው መጣችሁ ትላላጣላችሁ። አህመድ ዲንጀበል እንዲህ ያለን አህመድ ዲንጀበል እንዲህ ያለን የፈለገውን የማለት መብት አለው። ለፍቶ ነው ያገኘው። አቡበከር እንዲህ የፈለገውን ያደርግ። በቃ አሁን ቦታውን ይዟል። ለፍተው ሌት ተቀን እንቅልፋተው በጀት ፈንድ አግኝተው አለቀ። ሚኒስትር ሆነዋል። ፓርላማ ሞልተዋል። ከቀበሌ እስከ ወረዳ እስከ ክልል ድረስ ይዘዋል። ፍርድ ቤቱን ይዘዋል። ባንኩንም ቢዝነሱንም ይዘዋል። ከዚህ በኋላ የመለኮት ተአምር መጥቶ ካረዳ በስተቀር ትገብራለህ፣ ባሪያ ትሆናለህ። አለቀ። ከኔ መስማት ያለብህ ይሄንን ነው። በስራ ነው የመጡት፣ ሰርተው ነው የመጡት፣ ጠብ አድርገው ሰርተው ነው የመጡት። እንደ እስስት ተለዋውጠው ቢጫ ሲመጣ ቢጫው ነው፣ ቀይ ሲመጣ ቀዩ ነው፣ ምን ሲመጣ ቀዩ ነው የመጡት። እና አህመድ ዲንጀበል ሰርተው ነው የመጡት። አሙኝተው አቃቂለው ነው የመጡት። ተደራይተው ነው የመጡት። ወንድ የሆነ ፌስቡክ ላይ ስለና አህመድ ዲንጀበል አንድ ነገር ቢናገር ሚሊዮን ሰው አዘጋጅቷል። ሪፖርት አድርገው ያዘጉታል። ፌስቡክ ላይ የሚፈነጩት እነሱ ናቸው። ፌስቡክ ላይ የሚፈነጩት ፕሮቴስታንቶች ናቸው፣ ጴንጤዎች ናቸው። ኦርቶዶክሳዊ የሆነ መልስ መስጠታቸው አንተ ቀላቢ ነህ፣ የነሱ ሚዲያ ቀላቢ ነህ፣ የነሱ መጽሐፍ አባቢ ነህ፣ የነሱ ኮመንት ኮማች ነህ። አለቀ። እመን ይሄንን። አሁን ዛሬ ተነስተ ነጃሺ እኮ እንደዚህ ነው አህመድ ዲንጀበል እሱ ሆን ብሎ ነው የሚሰጠው። ጽፎታል፣ እንዴት ማድረግ እንዳለበት ጽፎታል። አምጣ እነዛ ነጥቦች አምጣልኝ ሲላቸው የነበሩት ነገር ስልጠና እኮ ነው የሰጠው። ስልጠና ውስጥ እኮ የራሳችንን ልጆች አስገብተን ትዝ ይላችሁ እንደሆነ የራሳችንን ልጆች አስገብተን ስልጠና ሲሰጥ ለእስላም ብቻ ነው የሚሰጠው ተብሎ የሽብር ስልጠና ሲሰጥ የራሳችን ልጆች ብቻ አስገብተን ከገቡት ልጆች አሁን አንዱ ኢትዮጵያዊ ስላለ ስሙን ማንሳት አልፈልግም እንጂ ገብቶ አረ ዘመዴ ሰው አዘጋጅልኝ ጥያቄ ጠይቁኛል ብሎ ስለዚህ ወሃቢዮቹን የሚጠሉትን የኔን ጓደኞች ጠርቼ እነዛን የተጠሩትን ልጆች አምጥቼ እንደዚህ በአልና ጥያቄ ሲጠየቅ ያን ጥያቄ ለኔ ልካል፣ እኔ ለነዛ ልካለሁ፣ እነዛ እስላሞቹ ይመልሱልናል፣ የኛ ክርስቲያኖች መልሱን ይሰጣሉ። ከዛ በኋላ በስም ስለሆነ መልክ ስለማይታይ እነሱም ያቺ ነጥብ እንድትወጣ ስለተፈለገ በዚህ መጠን እንደ ግለሰብ ፍዳ በልተን ያመጣ ነው። ይሄ ሀገር የሌለው
ይሄ ሃይማኖት የሌለው ይሄ እምነት የሌለው አውደልዳይ መነኩሴ ቤተ ክህነቱን መጥቶ ወጠረው። ሆዱን ሲያሳድድ ሴት ሲያሳድድ ቀሚሱን ሲገፍ ምእመናን ስብትባሪ እንዳይነቁ አድርጎ አደንቁሮ አሳልፎ ለዋሃቢ እስላም ሰጠን። ዛሬ የጥምቀት ቦታችንን እስላም ነጠቀው፣ የመስቀል ማክበሪያ ቦታችንን እስላም ነጠቀው፣ መቀበሪያ ቦታችንን ለፍዳዳ እንቅልፋም እንድንሆን አደረጉን። መሪዎቻችን ምናልባትም ያልተጠሙ እስላሞች ሊሆኑ ይችላሉ። እውነቴን ነው የምላቸው፣ የዋሃቢ እስላም ሊሆኑ ይችላሉ። እኔ አሁን አንዳንድ መነኩሴ ከዋሃቢ እስላም የከፋ ነው የሚታይ። አላምንም። እውነቴን ነው የምላቸው። አንድ መነኩሴ 4 ሴት የሚደፍር ከሆነ እስላም በእስልምና ነው 4 ሴት መድፈር አይደለም፣ ያው በህግ ነው የሚያገቡት። ወዳ ነው ሴቷ የምታገቡ። በእስልምና ህግ እዚህ ኦርቶዶክሱ ቆብ አድርጎ ሞቻለሁ ብሎ ተገንዞ 4-5 ሴት ያጋድማል። ሞቻለሁ ብሎ የ40 ሺህ ብር የ80 ሺህ ብር ደሞዝ ይበላል። ሞቻለሁ ብሎ የ90 ሚሊዮን ብር ይበላል። ከኢንቨስተር በላይ ይኖራል። የኛዎቹ ሲያደነቁሩ እነሱ ሰርተው ነው፣ ስልጠና ሰጥተው ነው፣ በየመስጊዱ ሰይፍ አስገብተው ነው፣ ካራት ያሰልጥነው ነው፣ በጀምላ ምን ማድረግ እንዳለባቸው አድርገው። እስቲ ትንሽ እንስማቸው። ያኔ ከቀዳናቸው እስቲ ትንሽ እንስማው። አሁን በነገራችን ላይ በተቻለ መጠን እዚህ ሚዲያ ላይ ማቅረብ የማልፈልጋቸው ሰዎች ቢኖር እነኚህ ዋሃቢያ የሚባሉት አካላት ናቸው። ምክንያቱም አንደኛው የሚፈልጉት የሚዲያ ከቨሬጁን ይፈልጉታል። በሚዲያ ላይ ስማቸውን እንዲነሳ፣ ስማቸውን እንዲወሳ፣ እየሰሩት ያሉትን ስራ እንዲነገርላቸው ይፈልጉታል። ይሄ ደግሞ ብዙም ጊዜ እሱ ነገር ማቅረብ አልፈልግም። በግዴታ ቤተክርስቲያን የነካ ጉዳይ ካልሆነ በቀር ብዙም ጊዜ የነሱን ትርክት ማቅረብ አልፈልገውም። ማልፈልግበት ምክንያት የራሳቸው በጣም ብዙ ምክንያቶች አሉኝ። አንደኛው ግን በሚዲያ ላይ ታዋቂ መሆን ይፈልጉታል። ሚዲያዎች ለነሱ እንዲነገር ይፈልጋሉ። ሚዲያዎችን መቆጣጠር ይፈልጋሉ። ስለዚህ የኛ ሚዲያ ደግሞ የኛ ሰዎች ደግሞ ብዙ ጊዜ ደግሞ ስማቸውን እያነሱ ማወዳደስ፣ ስማቸውን እያነሱ መስደብ፣ ስማቸውን እያነሱ እንደዚህ አይነት ነገሮች ሲሆኑ ለነሱ በጣም ትልቅ ድል ነው። የነሱ የአህዛቡ የዋሃብያው አካል በእኛ ኦርቶዶክሳውያን ሚዲያ መታየት ለነሱ ትልቅ ነገር ነው። ለምን ሲባል ዓላማቸው ሌሎችም እንዲያውቋቸው መሆን ስለሆነ ማለት ነው። ስለዚህ በኔ ሚዲያ ላይ ሲቀርብ የማያውቀው ሰው በኔ ሚዲያ ምክንያት አወቀው ማለት። ስለዚህ ስለሱ ሲያጠራ ምስል ወደ አሮነ ነገር ውስጥ ይገባልና ቀላል ነገር አይደለም። በተቻለ መጠን ስለነሱ ማቅረብ ማልፈልገው በዚህ ምክንያት ነው። የሆነ ሆኖ እዚህ ላይ ባበቃ ደስ ይለኛል። ዛሬ 3ኛ ቪዲዮ የሰራሁት ይመስለኛል። ከወሊሶ ቤተክርስቲያን አስተዳዳሪ ጋር አዲስ መረጃዎች አሉ፣ ደርሶኛል። በስልክም በምንም የተቀበልኳቸው መረጃዎች አሉ። በሃይማኖትም ጉዳይ ጭምር የሚጠረጠር ሰው ነው። በነገራችን ላይ የሰማሁት ነገር በጣም ገርሞኛል። የብር ጉዳይ በጣም ነውረኛ ስራ ሲሰራ እንደነበር ሰምቻለሁኝ። እናነሳዋለን። የጊዜ ጉዳይ ስለሆነ እናነሳዋለን። ነገ ከነገ በስቲያ የምንመለከተው ነው የሚሆነው። ስለዚህ እዚህ ላይ ላብቃ። ሰላም፣ እግዚአብሔር ከእኔም ከእናንተ ጋር ይሁን። ቸር ቆዩ።